Iran is signaling cautious engagement following reports that a draft agreement with the United States is taking shape. The deal could be signed as soon as this weekend, with a ceremony most likely held in Geneva. Iranian state media pushing back on suggestions that Tehran would concede control over the Strait of Hormuz. በመካከለኛው ምስራቅ የፈነዳው አውዳሚ ጦርነት 100 ቀናትን ተሻግሯል። ታዲያ በዓለም አቀፍ ኢኮኖሚ ላይ ከፍተኛ ጫና እያደረሰ ያለው ጦርነት አሁንም መቋጫ አልተገኘለትም። ይሄ በርካታ ውድመትን ያስከተለው ጦርነት ዛሬ ድረስ የቀጠለ ሲሆን ሁለቱም ኃይሎች የሰላም ስምምነትን ከማድረግ ይልቅ አዲስ ጥቃቶችን በመሰንዘር ኃይላቸውን ማሳየት ቀዳሚ ስራቸው አድርገውታል። በዚህ ጦርነት ላይ የተጎዱት ውጊያውን የሚያደርጉ ሀገራት ማለትም አሜሪካ፣ እስራኤል፣ ኢራን እንዲሁም ደግሞ የቀጠናው ሀገራት ብቻ አይደሉም። መላው ዓለም በዚህ ጦርነት ምክንያት ችግር ውስጥ ገብቷል። እንዴት ካላችሁ ደግሞ ቀጠናው የዓለማችን ከፍተኛ የነዳጅ ምንጭ ስለሆነ ቀሪው ዓለም ከቀጠናው ሀገራት ማግኘት የነበረበትን ነዳጅ ማግኘት ስላልቻለ በአንድም በሌላ መልኩ ይህ ጦርነት አዳፋው እንዲደርሰው እያደረገ ይገኛል። ታዲያ ከጊዜ ወደ ጊዜ እየተባባሰ የመጣው ጦርነት ማስቆም የሚያስችል ፍሬ ያለው የሰላም ስምምነት እስካሁን ማድረግ ግን አልተቻለም። ከዚህ በፊት እንደ ፓኪስታን ያሉ ሀገራት በአሜሪካና ኢራን መካከል የሰላም ስምምነት እንዲደረግ በርካታ ጥረቶችን አድርገው ነበረ። ሆኖም ግን ስራቸው ብዙም ውጤታማ አልነበረም። ይህ በአሜሪካና በኢራን መካከል የሚደረግ የሰላም ስምምነትና የኒኩለር ስምምነት ጥረቶች በተለዋጭ የቀጠና ፖለቲካ ውስጥ ውስብስብ ሆኗል። በተለይ ደግሞ እንደ ዶናልድ ጄ ትራምፕ ባሉ መሪዎች አቋም ላይ ተመስርቶ የሚቀያየር ስለሆነ ሰፊ ውይይትና ክርክር የሚደረግበት ውስብስብ ስምምነት ያደርገዋል። አሁን ላይ ግን እየመጡ እንዳሉ መረጃዎች ከሆነ በመካከለኛው ምስራቅ ያለው ጦርነት ለማቆም በአሜሪካና በኢራን መካከል የሚደረግ የመግባቢያ ስምምነት ሰነድ ምናልባት እስከ ነገ እሁድ ሊፈረም እንደሚችል ሮይተርስ ምንጮቹን ጠቅሶ ዘግቧል። እንደ ሮይተርስ ዘገባ የስዊዘርላንድ መዲና የሆነችውና የተባበሩት መንግስታት ድርጅት መቀመጫ በሆነችው ጄኔቫ ስምምነቱ የሚፈረምባት ዋነኛ ስፍራ ሆና ተለይታለች ብሏል። ጄኔቫ በዓለም አቀፍ ዲፕሎማሲ ታሪክ ውስጥ እንደዚህ ላሉ ታላላቅና ውስብስብ የሰላም ስምምነትም ሆኑ የኒኩለር ስምምነቶች ሁልጊዜ ዋነኛ ተመራጭ ስፍራ ነች። ይህ ትልቅ ስምምነት ለማድረግ ቅድሚያ የሚሰጡ ጉዳዮች አሉ። ከስምምነቱ በፊት የስምምነቱ ሁኔታ እስከ ዛሬ ድረስ የሚጠናቀቅ ብቻ ከሆነ ነው። ዛሬ ሂደቱ ካለቀ ግን ወደ ጄኔቫ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና የኢራን የፓርላማ አፈ ጉባኤ መሐመድ ባካር ወደ ጄኔቫ በማቅናት እንደሚፈራረሙ ሮይተርስ ቢገልጽም እስካሁን ሁለቱም ሀገራት ስለ ጉዳዩ ዝምታን መርጠዋል። ነገር ግን ባለፉት ቀናት ስለ ሰላም ስምምነት ሁለቱም ሀገራቶች የየራሳቸውን ፍላጎት ሲገልጹ ነበረ። በዚህም የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ስምምነቱ ዝግጁ በመሆኑ በኢራን ላይ ሊካሄድ የነበሩትን አዲስ ጥቃት መሰረዛቸውን በዋይት ሃውስ ለጋዜጠኞች በሰጡት መግለጫ ላይ ዶናልድ ጄ ትራምፕ ተናግረዋል። ታዲያ ትራምፕ በመግለጫቸው ላይ ከኢራን ጋር ትልቅ ስምምነት ላይ ደርሰናል ብለዋል። ይሁን እንጂ ዶናልድ ትራምፕ የሚናገሩት ነገር ሁሉ ስለማይተገበር ይሄ ንግግር ተቀባይነት አላገኘም። ምክንያቱም ሰውየው ዶናልድ ጄ ትራምፕ ናቸው። በቃላቸው ተገኝተው አያውቁም፣ ለቃላቸውም ግድ የላቸውም። ዛሬ የተናገሩትን ነገ ይክዱታል። አደርገዋለሁ ያሉትን ሲያደርጉ የማይታዩ አላደርገውም ያሉትን ደግሞ የሚያደርጉ ለየት ያሉ መሪ በመሆናቸው ዶናልድ ጄ ትራምፕ በዚህ በሰጡት ሀሳብ ላይ ተቀባይነት እንዳይኖር አድርጎታል። ኢራን በበኩሏ በጉዳዩ ላይ የስምምነቱ ውሎች ቴህራን እስካሁን የጠየቀቻቸው አብዛኛው ጉዳዮችን የያዘ ስላልሆነ ምንም የተለየ ፍላጎት እንደሌላት አንድ የኢራን ከፍተኛ ባለስልጣን ለሮይተርስ ገልጸዋል። ባለስልጣኑ እንዳሉት ኢራን የምትፈልገው የስምምነቱ ረቂቅ ላይ በኢራን ዘይት ላይ የተጣሉ ማዕቀቦች እንዲነሱ፣ የታገዱ በቢሊየን የሚቆጠሩ ዶላሮች እንዲለቀቁና ሊባኖስን ጨምሮ በሁሉም ግንባሮች ግጭት እንዲቆም የሚይዝ መሆን አለበት ብለዋል። ባለስልጣኑ በተለይ የኢራን ኒኩለር ጉዳይ ሌላ ጊዜ ለማድረግ ውይይት የሚደረግ ከሆነ ስምምነቱ ፍሬ ሊያፈራ ይችላል ብለዋል። ነገር ግን አሜሪካ ይህን ሁሉ የኢራን ሐሳብ ትቀበለዋለች ተብሎ አይጠበቅም። ምክንያቱም ዶናልድ ጄ ትራምፕ በኢራን የሚፈልጉትን ነገር እስካሁን አላገኙምና። በተለይ ዶናልድ ጄ ትራምፕ ኢራንን የወረሩት እንደ ቬንዙዌላ የኢራንን ነዳጅ ያለማንም ከልካይ ለመውሰድ ነበረ። ይህም አልተሳካም። ኢራን እያመረተች ያለችውንና አሁን ላይ ከፍተኛ ደረጃ ላይ ደርሷል የተባለው ኢራን ልትታጠቀው ያሰበችው የኒኩለር መሳሪያን መታጠቅ የለባትም የሚሉት ዶናልድ ጄ ትራምፕ ነገር ግን የኢራን ያቀረበችው ሐሳብ ከነዚህ ጋር የሚጣረስ ስለሆነ በአሜሪካ በኩል ተቀባይነት ላይኖረው ይችላል ተብሏል። ይህም ደግሞ ለስምምነቱ እንቅፋት ይሆናል ተብሎ የተጠበቀ ሲሆን ነገር ግን እነዚህ ጉዳዮች በምን አይነት ሁኔታ ይፈታሉ የሚለው
ትልቁ ጥያቄ ነው። በአሁኑ ወቅት ላይ እየታሰቡ ያሉ አዳዲስ የሰላም ስምምነቶች ገና ሙሉ በሙሉ ስምምነት ላይ የደረሰ ሰነድ አይደሉም። ይህ የሆነበት ምክንያት ደግሞ አሜሪካ በከፍተኛ ማዕቀብና ጫና ኢራንን ይበልጥ የሚሰብራት አዲስ ውል እንድትፈርም የምታደርገው ጥረት ሲሆን ኢራን ደግሞ ማዕቀብ እንዲነሳላት የምታደርገው የዲፕሎማሲና የወታደራዊ ሚዛን ፍልሚያው ውስጥ ይካተታል። ይህን ሁላ ውድመት ያስከተለ ጦርነት መፍታት የሚቻልበት መንገድን በርካታ ሀገራቶች እየፈለጉ ቢሆንም ሁለቱ ሀገራት ግን ስምምነቱን ትተው ግጭቱን ማፋፋምና የዓለም አቀፍ ቀውሱን ማባባስ ያሰቡ ይመስላሉ። ነገር ግን ይህ ጦርነት አሁኑኑ አስቸኳይ መፍትሄ ካልተገኘለት ችግሩ ከዚህም ሊከፋ እንደሚችል እየተገለጸ ነው።